ቶሎ ብላ የሰጣቸው ያደረገችው እኛን ሳስበው። እናም ለአበባም ይህን መድኃኒት ሰጥተሻቸው እንቅልፋቸውን ለጥ ሲሉልሽ ከዛ የምትፈልጊውን ነገር ታደርጊያለሽ ነው ስትላት የነበረው። ያው ይመስለኛል አበባ ያን ነገር ታሳካዋለች አታሳካውም ብዙም ደንባራ ነገር ስለሆነች እና ነገሮችን ረስታ መናገር የምትችል ልጅ እንደሆነች ብዙ ጊዜ አይቻታለሁ ማለት ነው። በጣም ትረሳለች እና ደግሞ ረስታው ትናገራለች ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦቼ እንግዲህ ይህን ይመስላል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ በያላችሁበት ሰላማችሁ ይብዛልኝ። ሜሊ ሰላምታው ራሱ ጠፋብኝ ዛሬ ይቅርታ። ለማንኛውም ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም እንግዲህ ዳዊት እንደዛ ብሎ ሉሊት እንደዛ ተናግሯት ከወጣ በኋላ ሉሊትም ያን ዶክመንት በሆነ ደብተር ውስጥ አድርጋ አስቀምጠዋለች ማለት ነው። ሉሊት መች እንደሚገባት አላቅም። ልዕልት ራሷ አሁን እንደተቀየረች እና ያው ትወዳታለች፣ ነገር ግን ከእናቷ እንደቆመች አልገባትም። ዳዊትንና ካለብን እንኳን እንዴት እንደምታሰቃያቸው እናቴ የት ቦታ እንዳለች አላቅም፣ ግን የት ቦታ ብትኖርም ወይም የትም ቦታ ወይም የትም አካባቢ ብትሆንም እናቴን ለእናንተ አሳልፌ አልሰጥም እያለች ነው። ሉሊት ይህን ነገር ብታውቅ እስካሁን ምን ትላታለች? ልዕልት እናቷ ያለችበትን ቦታ ታውቃለች። እናቷ ያለችበትን ቦታ እያወቀች ግን ለሉሊት ምንም ነገር አላለቻትም። ምንም ነገርም አልተናገረችም። ፍንጭ እንኳን አላመጣችላትም። እናም ሉሊት ግን 100% እርግጠኛ ሆና ልዕልትን ታምናታለች። የምታውቅ ከሆነ ትነግረኛለች። እናቷ ያለችበትን ቦታ ካወቀች እርግጠኛ ነኝ ትነግረኛለች ነው የምትለው ሉሊት እስከ መች ድረስ ይህ ሞኝነቷ እንደሚለቃትና ይህ የዋህነቷ እስከ መች እንደሚያስበላት አላቅም። አሁንም እርግጠኛ ሆኜ የምነግራችሁ ውድና የተከበራችሁ ቤተሰቦቼ ያን ወይዘሮ አልማዝን መቀመቅ ከትበታለሁ ብላ የያዘችውን ወረቀት ወይም ፋይል ከዛ ቤት እርግጠኛ ሆኜ የምነግራችሁ እንደ ቤቱ ዶክመንት ይወስዱታል። አበባ ትወስደዋለች ወይም ልዕልት ትወስደዋለች ማለት ነው። እሷ አሁን እዛው ቦታ አስቀምጠዋለች። ይሄን ነገር እዚህ ቦታ ላስቀምጥ ብላ ማንም ሳያያት አስቀምጠዋለች። ዳዊት ሲመጣ እንኳን አላየውም፣ ምን እንደሆነም አላወቀም። እናም አሁን ያን ፋይል እርግጠኛ ነኝ ከወይዘሮ አልማዝ እጅ ያስገቡታል። በተለይ ሉሊት ካወቀች ደግሞ ያው ከክላሱ መግባት መውጣት ስለምትችል ይህ ፋይል እኔና አንቺን እስር ቤት ያስገባናል፣ እኔን እንደዚህ የሚያደርግ ነው፣ የኔን ጉድ የሚዘረዝር ነው ብላ እናትየው ከነገረቻት እንደምንም ብላ አሁንም ያን ፋይል እሷ ትቀማታለች ወይም ወስዳ ለአልማዝ ትሰጣታለች ብዬ አስባለሁ። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? ያ ፋይል አሁንም በድጋሚ ከአልማዝ እጅ ገባ ይሆን? ሉሊትስ እስካሁን ድረስ ሞኝነቷ እና ገራገርነቷ እስከ መች ድረስ ነው? ከድሮ ጀምሮ ድራማው ከጀመረ ጀምሮ እስካሁን ድረስ እያታለሏት እየተጫወቱባት፣ በቃ አቃቃ ነው የምትጫወትባት። በተለይ አልማዝ ልዕልት ራሱ ትወዳታለች። በነገራችን ላይ ግን ብትወዳትም ቤተሰብ ብትወዳትም ለእናቷ ነው የምታዳለው። ምክንያቱም ሉሊት የምታደርገውን ነገር ሁሉ እየሄደች ለእናቷ ትነግራታለች። አንድም እንኳን አይቀራትም። ያሰበችውን ያቀደችውን ሄዳ እሷ ለልዕልት ትነግራታለች። ልዕልት ደግሞ ሄዳ ለእናቷ ትነግራታለች ማለት ነው። ስለዚህ አስቀድሞ ምን ይሆናል? ይከሽፋል። አሁን ሰራተኛ ፈልጋለሁ ብላ ለልዕልት ነገረቻት። ልዕልት ደግሞ ምን አደረገች? ለእናቷ ደወለች እና ሰራተኛ እንፈልጋለን ስትላት ወይዘሮ አልማዝ ደግሞ ይህን ቻንስ ተጠቅማ እሷ የምትፈልጋትን ሰራተኛ አምጥታ እስካሁን ድረስ ሰራተኛዋ ምንም ነገር ባታደርግም ግን እሷ እንደፈለገች ለማድረግ ነበር። አሁንም ግን ያን መድኃኒት ሰጥታት እስኪ የምናየው ይሆናል። እስካሁን ድረስ ምንም ነገር አላደረገችም። ነገር ግን ወደፊት የምናየው ይሆናል ማለት ነው። እናም ሰራተኛዋ ደግሞ ከዳዊት ጋር ግብ ግብ ፈጥራለች። እሷ ወይዘሮ አልማዝ የላከቻት ከዳዊት ጋር ግብ ግብ እንድትፈጥር ሳይሆን ከካለብ ጋር ነበር። ነገር ግን ከካለብ ጋር ጭራሽ ተቀራርባ ብርም እየሰጣት ለአባቷ አምልካለች። ሲቀጥል ደግሞ ከካለብ ጋር ያላት ቅርርቦች በጣም የተለየ ነው። አንተ መልካም ልጅ ነህ፣ አንተ ጥሩ ልጅ ነህ፣ ገና ሳይህ ነው የወደድኩ፣ አባቴ መርቆሃል እያለች ያላት ቀረቤታ ከሱ ጋር በጣም የተለየ ነው። ከዳዊት ጋር ግን በተቃራኒው ገና ከሩቅ ስታየው ነው እሷም እንደ ጉድ የምትደነፋበት። እሱም ገና ከሩቅ ሲያያት ነው የሚጠላት። አንድ ጊዜ በጥፊ ነበር ማለት ሲላት፣ አንድ ጊዜ እኔ ያልደረስኩብሽም አትድረሽብኝ ሲላት፣ እሷ ደግሞ በእንቅልፏ ድረስ እሷ አብራው ስትተኛና ቤቱን ስታበጣብጥ ትሞክራል ማለት ታልማለች። ወይዘሮ አልማዝ ያለቻት ግን ከካለብ ጋር ነው። ይሄ አሁን ሰራተኛዋ ከዳዊት ጋር የምታደርገውን ድርጊት እሷ የምትፈልገው ወይም አልማዝ የምትፈልገው
ከዳዊት ጋር ሳይሆን ከካልብ ጋር እንድታደርገው ነው። ነገር ግን በተቃራኒ ሆኖ እሱ አሁን ጥልት አድርጋና እንደ ጥላት ወይም በጣም ነው የምጠላው አድርጋ የምታየው ካለብን ሳይሆን ዳዊትን ነው። አልማዝ ግን የምትፈልገው ካለብን ነው። ለማንኛውም ውዶችዬ ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ላይክ ማድረጋችሁን አትርሱ። ቀጣይ ይዤ እመጣለሁ። አመሰግናለሁ።